የሆነ ሰሃባ ነው። ኢትዮጵያዊ ነው። ሀበሻዊ ነው። ቢላል በመካ ምድር ላይ ከመካ ሹማምንቶችና ንጉሶች መካከል ከአንዱ ጋር ባሪያ ነበር፣ አገልጋይ ነበር። በዚህ ሁኔታ ሳለ በባዕድ አምልኮ ላይ ያለ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ አስተምሮታቸውን ሰማ። ወዲያው በቃ ተማረከ በትምህርታቸው። ኢስላምን ለመቀበልም ወሰነ። እስልምናን ተቀበለ። ከባሪያዎች ለመጀመሪያ ጊዜ ያመነው እርሱ ነው። ገና 10 አካባቢ ሳይሞሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ትውልዶች ገና አስተምሮ በጀመሩ ጊዜ ከነዚያ መካከል ከነበሩት አማኝ ነው ቢላል። መጀመሪያ ከቀዳሚዎቹ አላህ በጣም ካወደሳቸው ወሳቢቁን አልአወሉ እነዚያ ቀዳሚዎቹ የመጀመሪያዎቹ ብሎ አላህ ካወደሳቸው መካከል ቢላል ነው። በማመኑ ምክንያት ግን የእርሱ አለቃ ፈቃደኛ አልነበረም። ጌታው ማለት ነው። ጌታና ባሪያ የሚባል ነገር አለ አይደል? አለቃ እንደ ጌታ ይባላል። እና የእሱ ፈቃደኛ አልነበረም። ይሄን በሰማ ጊዜ በቃ ቢላልን ወደ ነበርክበት ወደ እኛ እምነት ተመለስ፣ ሙሐመድን አትከተል፣ ካልሆነ ግን አሰቃይቼ እገድልሃለሁ አለ። እንዲህ በቀላሉ አይደለም፣ አሰቃይቶ እንደሚገድለው ነገር። ቢላል ግን በፍጹም ይሄን ሊቀበል አልቻለም። የፈለግከውን በእኔ ላይ ማድረግ ትችላለህ፣ እሱም እኔ ከኢስላም አልመለስም አለ። ከዚያም በኋላ በፀሐይ በጠራራ ላይ የመካን ፀሐይ ታውቃላችሁ፣ በዚያ ላይ እርቃኑን አደረገው። ከዚያ ድንጋይን ጫነበት። በጣም ትልቅ ቋጥኝ ድንጋይ በደረቱ ላይ። ልክ ያ ድንጋይ አሰቃይቶ ደረቱን በቃ በዚያው እንዲሞት ፍጻሜው እንዲሆን ማለት ነው። እስክትመለስ ድረስ ማንም አያነሳለም ይሄን ድንጋይ ብሎ ተወው። በዚህ ሁኔታ እየተሰቃየ ያለ ያኔ አሐዱን አሐድ የሚል ቃል ይናገር ነበር። ወደ አማልክቶቻችን ተመለስ እያሉ እየጠሩት ነው። ብዙ አማልክቶች አሏቸው፣ 360 አማልክቶች ይወታቸዋል። እነዚህን ላት፣ መናት፣ ዑዛ፣ ሁበል ምናምን የሚባሉ ነገር ግን ቢላል አሐዱን አሐድ ይላቸው ነበር። አንድና ብቸኛ የሆነው ነው አምላክ እያለ ይነግራቸው ነበር። አሐድ ማለት አንድ ብቻ የሆነው አምላክ ማለት ነው። ቢላል ከዚህ ቃሉ ወደ ኋላ አላለም ነበር። ነቢ ሰለላሁ ዐለይሂ ወሰለም እያለፉ ሰሙት። ይሄን ቃል እየተጣራ አሐዱን አሐድ ሲል ሰሙት ካጠገቡ እያለፉ። ያ ቢላል ሰዩነጂከ አሐድ ብለው ተናግረው ትሄዱ። ቢላል ሆይ ይህ አንድ የምትለው አምላክህ ያድንሃል፣ ጠብቅ አሉት። ሰዩነጂከ አሐድ እያሉት ሄዱ። እንደ አጋጣሚ መንገድ ላይ የሄዱ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ ረዲየላሁ ዐንሁን አገኙት። አቡበክር ስዲቅ ደግሞ ካመኑት መካከል ነው፣ ከመጀመሪያዎቹ አዛቸዋል፣ ካመኑት መካከል ነው። ከዚያ በኋላ አቡበክር ስዲቅ ደግሞ በጣም ሀብታም ነው፣ ገንዘብ ያለው ነጋዴ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሂድና ወንድምህን ከባርነት ቀንበር ነፃ አውጣው ቢላልን አሉት። የመካ ከሃዲያኖች ንጉሶች እያሰቃዩት ነውና። አቡበክር ስዲቅ የነቢያችን ሰለላሁ ዐለይሂ ወሰለምን ትእዛዝ ሰማ። ቀጥታ ሄደ፣ አለቆቹን አናገራቸው። ልግዛቸው ይህን ባሪያ ሽጡልኝ አላቸው። በጣም ደነገጡ። ይህም ባሪያ ለመግዛት ፈልገህ? አዎ፣ በቃ የምታቀርቡልኝ ገንዘብ ነገሩ እገዛቸዋለሁ አላቸው። አቀረቡለት። ምንም ሳይከራከር ገዛ። ገንዘባቸውን ከፈላቸውና ራሱ አቡበክር ስዲቅ ረዲየላሁ ዐንሁ ድንጋዩን አነሳለት። ቆሻሻው እንደዚህ አራግፎ አቅፎ ይዞት ሄደ። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ባሪያ አለቃ ምናምን የሚባል ነገር ድምጥማጡን አጥፍተውታል። ሂድና ወንድምህን ብለው ነው የገለጹት። ያንን ባሪያ ብለው አልነገሩትም። ሂድና ወንድምህን ከባርነት ቀንበር ነፃ አውጣው አሉት። አቡበክር ስዲቅ እርሳቸውን ትእዛዝ ሰምቶ ሄደ። ድንጋዩን አነሳለት። ገንዘቡን ከፍሎ አቅፎት ይዞት ያው እናንቱ የአላህ መልእክተኛ ብሎ አገናኛቸው። ከዚያ በኋላ ቢላል ነቢያችን ሰለላሁ ዐለይሂ ወሰለምን ያሰላም ከዚያም በፊት ይወዳቸዋል። እርሳቸውም በጣም ልዩ ክብር ሰጡት። በጣም ይወዱት ነበር፣ በጣም ያከብሩት ነበር። ሰዎች መጥተው ቤት ሲቀመጡ ጊዜ እንደዚህ እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ባሉበት ቤት ልክ የሚመጣ ሰው አዲስ ሰው ሲመጣ አዲስ ከሚቀመጠው ጠጋ እያሉ ይቀመጣሉ። ነቢ ሰለላሁ ዐለይሂ ወሰለም ቢላል ሲመጣ ግን ና ቢላል ብለው ጠጋ ብለው እርሱን ክብር እየሰጡ ከአጠገባቸው ያስቀምጡት ነበር። ይሄ የሚያደርጉት ለምንድን ነው? ሰዎች ለባሪያ ዝቅ ያለ አመለካከት እንዳይኖራቸው። ያውና የዓለም ታላቅ የሆነ ሰው ነቢ ሰለላሁ ዐለይሂ ወሰለም እርሳቸው ክብር ሰጥተው ያሳያቸው ነበር። በቃል ብቻ ሳይሆን ለሰዎች እኩልነት፣ ለጥቁሮች እኩልነት ምናምን የሚሉት በተግባር ያሳያቸው ነበር።
ባሪያ ነው ወይም ጥቁር ነው ሀበሻዊ ነው ብለው ዝቅ ያደርጉ። ነቢያችን ሰለላሁ ዐለይሂ ወሰለም ማን አዛን ያድርግ የሚለውን ነገር እንትን ሲባል አዛን ለማድረግ የኔ ሰው የቁረይሽ ሰው አረብ መሆን አለበት አላሉ። ሙሩ ቢላለን ፈልዩአዝን ቢናስ ፈኢነሁ አንዳ ሶውተን አሉ። አዛን የሚያደርገው ለነብዩ ሰለላሁ ዐለይሂ ወሰለም ማን ነው ተብሎ እንትን ሲባል ጊዜ ሲፈለግ ራሳቸው ምናሉ ቢላልን እዘዙት፣ እርሱ ነው አዛን የሚያደርገው። ቢላል ተመረጠለት። አልጠበቀም ነበር። የነቢያችን ሰለላሁ ዐለይሂ ወሰለም ሙአዚን ሆኖ እስከ ህይወቱ ፍጻሜ ድረስ ቆየ። ነቢያችን ሰለላሁ ዐለይሂ ወሰለም እስከ ይሞቱበት ጊዜ ድረስ ቢላል ረዲየላሁ ዐንሁ ስለ ቀጣዩ ዓለም ስለሚኖረው ዕጣ ፈንታ ነብዩ ሰለላሁ ዐለይሂ ወሰለም ተናግረውለታል። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ጀነት እንደሚሆን ነገሩት ቃል በቃል። ያ ቢላል ሰሚዕቱ ቀርዐ ኒዓሊከ ፊል ጀና አሉት። ቢላል ሆይ በጀነት ውስጥ የጫማህን ኮቴ ሰማሁኝ አሉት። በምድር ላይ እየተንቀሳቀሰ እያለ ነቢያችን ሰለላሁ ዐለይሂ ወሰለም የዛኔ 7ቱን ሰማይ አድርገው በሄዱ ጊዜ ጀነትን አይተዋል አይደል? ኢጥለዐቱ ፊል ጀና ብለዋል። ጀነትን አይቻለሁኝ ብለዋል። የዛኔ የጫማን ኮቴ ያሰማቸው አላህ ምንድን ነው ይሄ ብለው ሲጠይቁ ይህ የቢላል የጫማ ኮቴ ነው፣ ምድር ላይ እየተንቀሳቀሰ ወደፊት ጀነት እንደሚገባ ቀድሞ እያሳወቃቸው እየነገራቸው ነው። ቢላል የጀነት እንደሆነ ተመስክሮለታል። ለዚያውም በሌላ ሐዲስ ላይ ከኔ ጋር እኩል ነው የምትገባው ሁላ ብለውታል። ኢትዮጵያዊ ነው ከእርሳቸው ጋር እኩል ጀነት የሚገባ ወታቻላር ከነቢያችን ሰለላሁ ዐለይሂ ወሰለም ጋር እኩል ጀነት ይገባል። ይሄ ነው ቢላል። ቢላል በዚህ ሁኔታ አዛን በማድረግ ለነብዩ ሰለላሁ ዐለይሂ ወሰለም እስከ መጨረሻ ህይወታቸው ድረስ ቆየ። መጀመሪያ የሞቱት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ከዚያ በኋላ ነው ቢላል የሞተው። ቢላል ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም በሞቱ ጊዜ በቃ መዲና መቀመጥ አልቻለም። ወላሂ መቀመጥ አልቻለም። ያ ጀማ በቃ መሄድ አለብኝ አለ። አቡበክር ሲዲቅን ሲነግረው ጊዜ አይ ቢላል አትሄድ፣ ለምን ትሄዳለህ አለው። የነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በቃ እኔ ልቤን ሰብሮታልና እርሳቸው የሌሉበት ሀገር ድጋሚ መቀመጥ አልፈልግም። እርሳቸው ልክ ያ ቀን ሲነጋ ጊዜ እርሳቸውን ጠረንና መዓዛ የምናገኝበት አለፈ እኮ ያ ቀን። በነጋ ቁጥር ያንን የእርሳቸውን ሳጣ በቃ እኔ እዚህ መቀመጥ አልችልም አለ። አይ አትሄድብን፣ አዛን አድርግ ቀጥል ሲለው አቡበክር ሲዲቅ አቡበክርን ምን አለው? ቢላል አውቃለሁኝ እንደገዛኸኝ በገንዘብህ አለው። ነፃ እንዳወጣኸኝም አውቃለሁ። ንብረትህ ነኝ አለው። ንብረትህ ነኝ፣ በገንዘብህ ነፃ አውጥተኸኛል፣ ከባርነት ቀንበር አልረሳም ያን ቀን አለ። አትሂድ ብለህ ከከለከልከኝ የአንተ ባሪያ ነኝና ወዴትም አልሄድብህም አለ። ፈቃደኛ ከሆንክልኝ ግን እርሳቸው የሌሉበት ሀገር ድጋሜ እኔ መቀመጥ አልቻልኩም አለ። ድጋሜ መቀመጥ አልቻልኩም አለ። አቡበክር አለቀሰ እንደዚህ ሲለው፣ እኔ ለዛ ብዬ አይደለም ቅር ያልኩ፣ አንተ አዛን በምታደርግ ጊዜ የነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ታስታውሰናለህ። ለዚህ ነው አለ ፈቃደህ ካልሆነ በቃ መሄድ ፈቃደኛ ሆኛለሁ፣ ሂድ እንደፈለግህ አለ። እሺ አለ። ሄደ። በቃ መቀመጥ አልቻለም። የት ሄደ? ሻም ሶሪያ ሄደ። ሶሪያ ሄደ ቢላል ረዲየላሁ ዐንሁ። ከዚያ በኋላ በዚያ ባለበት ጊዜ ነው ከዕለታት አንድ ቀን ከሚስቱ ጋር እየኖረ እያለ ቢላል ረዲየላሁ ዐንሁ ሻም ላይ ሶሪያ ላይ ሚስት አግብቶ እዚያ እየኖረ ያኔ የህይወቱ ፍጻሜ ላይ ሲሆን አካባቢ አለቀሰ። በካ ረዲየላሁ ዐንሁ ሚስቱ አለቀሰች። ምን ሆነሽ ነው የምታለቅሽው አላት። ገደን ያኔ ነልቀ ልአሒባ ነገ ከወዳጆች ጋር ከነብዩ ሰለላሁ ዐለይሂ ወሰለም ጋር ልገናኝ ነው። ምንም የሚያስለቅስ ነገር የለም። እንዳው ልትደስች ነው የሚገባው። ከዚህ ከህልፈቴ በኋላ ከእርሳቸው ጋር ልገናኝ ስለሆነ እያለ ተናገረ ማለት ነው። ገብቶሻል? በዚሁ ላይ ከዕለታት አንድ ቀን ህልም ያል ይባላል ቢላል ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም በህልሙ መጥተው ለምንድን ነው ቢላል የማትዘይረን ብለው ወደ መዲና እንዲመለስ ተናገሩት ይባላል። ከዚያ በኋላ ቢላል ረዲየላሁ ዐንሁ ወደ መዲና ተመለሰ። ወደ መዲና በተመለሰ ጊዜ ሰሃቦች አዛን አድርግልን አሉት። ነገር ግን በቃ ከእርሳቸው በኋላ ለማንም አላደርግም አዛን አለ። እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ካረፉ በኋላ የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጆች የሆኑ ሐሰን እና ሁሰይን ለመኑት አዛን አድርግ ብለው። አያታችን ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ታውቃለህ። ስለዚህ እንለምንሃለን አዛን አድርግልን አሉት። አቡበክር አዛን ማን ነው ቢላል አዛን ማድረግ ጀመረ።
አላሁ አክበር አላሁ አክበር አለ። አላሁ አክበር አላሁ አክበር። ይሄን ጨረሰ። አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አን ላ ኢላሀ ኢለላህ። ይሄን ጨረሰ። አሽሀዱ አነ ሙሐመድን ረሱሉላህ የሚለውን መጨረስ አልቻለም። ሙሐመድም የአላህ መልእክተኛ ናቸው የሚለውን ማለት ነው ሰለላሁ ዐለይሂ ወሰለም። በቃ በጣም አለቀሰ፣ ራሱን ስተወደቀ ይባላል። በጣም ከማልቀስ የተነሳ የዛኔ እንዳለ የመዲና ህዝብ ድምፁ ሲሰማ ጊዜ የአላህ መልእክተኛ መሆናቸውን ሙሐመድን መሰክራለህ የሚለውን ቃል ያኔ ሙሉ የመዲና ህዝብ አለቀሰ። በከው ያን ሁላቸው እና ይህ ነው ቢላል ረዲየላሁ ዐንሁ ታሪኩ ባጭሩ። ቢላል የጀነት እንደሚሆን ነቢያችን ሰለላሁ ዐለይሂ ወሰለም መስክረውለታል። ይሄ ትልቅ ጸጋ ነው ለእርሱ። ይህን ይመስላል። እሺ ደስ የሚልም የሚያሳዝን ደስ የሚል አላህ ይጨምርልን። አሚን 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 አሚን። መርሐባ። እሺ መልካም ጊዜ ይሁንልሽ እህታችን።